ሄልፕ ሴንተር ናቸው በጣም ቻይኒዝ እና ቻይኒዝ ለነገራቸው ለ1 ቢሊዮን ህዝብ መጠቀም ከቻለ አዎ በጣም 250 300 RMB ለወር ተጠቅመናል ያሉ ልጆች አሉ 300 RMB ለወር እንዴት ነው ሰው እየኖረ ያለው አንድ በትምህርት ላይ ነው ዋነኛው በትምህርት ነው ካምፓስ ማጆሪቲው ካምፓስ ላይ ነው ግን እዛ እኮ ብትሄጂ ደግሞ ከምትማሪ ቋንቋውን ሲል አንተ እውነትም በሄድኮ ከዛ እንደዛ ባልኩ በነጋታው ነው ቪዛ ፕሮሰስ ጀመረ and then the next week I'm back ኢንቫይት እናደርጋቸው እዚህ ቤተሰብ መሰረታዊ ያንራሉት በትምህርት ደግሞ አሉ አሁን በጣም ብዙ ጓደኞች አሉ ኢቨን ኤክሲድ አድርገው ፕሮፌሰር ዩኒቨርሲቲ ፕሮፌሰር ነው ኢማጂን I would say China ይለያል ከሌላ ዓለም ይሄ ምንም ነው የማይገናኘው አይገናኝም ኤርፖርት ገብተህ እንግሊዘኛ ማግኘት ብርቅ የሆነበት እኮ ምንድነው እንዴት አላችሁ የኖሻ ፖድካስት ቤተሰቦች ዛሬ የመጀመሪያ ኤፒሶዳችንን የምንሰራ ይሆናል ኖሻ ፖድካስትን ለምን ጀመርነው በማን ተጀመረስ ምንድነው አላማው የሚለው እንዴት ተጀመረ yes true ምናይበት ይሆናል ሶ ይሄ የመጀመሪያ ኤፒሶዳችን ነው በጣም እንግዲህ ፍሬያማ ሆኖ እንደምታገኙት ተስፋ እናደርጋለን በጣም ብዙ ፍሬያማ ይዘቶች ይኖሩናል እነሱ ምን እንደሆኑ ኢንትሮዲዩስ እናደርጋለን ዛሬ true ስለዚህ ለመጀመሪያ ያክል መጀመሪያ ራሳችንን በማስተዋወቅ እንጀምር እኔ ቤተልሔም አበራ እባላለሁኝ የቢዝነስ ማኔጅመንት ዲግሪ ተመራቂና አሁን ደግሞ ማስተርስ ኢን ቢዝነስ ፋይናንስ እየጨረስኩ እገኛለሁኝ ሶ በብዛት እኔ ቆየሁት ረጅም ጊዜ ኢትዮጵያ ላይ ነው እንግዲህ ቻይና ያን ያህል ረጅም ቆይታ የሚባል የለኝምና ኢትዮጵያ ላይ ኦልሞስት 5 አመት እንደዛ ራን ያደረግን ያለ ነው የአግሮ ኢንዱስትሪ ቢዝነስ አለ እሱ ላይ ነው መስራ ያለሁት አሁን ላይ ደግሞ ሞር ወደ ኤጁኬሽናል ሴክተር ላይ ገብተን ስፔሻሊ ወደ ክፍለ ሀገር ላይ ትንሽ ኤጁኬሽን በደንብ እኩል ከከተማ እኩል አይደለም የሚደርሰውና እሱን ነገር ለማዳረስ የሚሰራ ፕሮጀክት ላይ እየሰራው እገኛለሁኝ ይሄን ይመስላል እንግዲህ የኔ ሁኔታ ኦኬ ደግሞ እኔ ሊቆ አማረ እባላለሁ አሁን በቻይና ሶፍትዌር ካምፓኒ ውስጥ የከስተመር የኦቨርሲስ ከስተመር ተኖኛንም ሰራው ቻይና ላይ ቆየው እኔ ደግሞ አይደለ ሳትቆይ አልቀረ ከባችለር ጀምሮ እዚህ ነበርኩት ስንት አመት ማለት ነው ኦልሞስት 7 አመት ሆነኝ እዚህ ባችለር ስማር ማስተር ተመርሜታለሁ ማለት ባጋጣሚ ስትል ግን በጣም የገረመኝ እኔ አሁን እንዲህ አይነት ትልቅ ለውጦችን ላይፍ ማለት ይሄ አሁን ትልቅ ስቴፕ ነው እንኳን ይሄ ቀርና 12 ጨርሰን ራሱ የዩኒቨርሲቲ ልግባ ትልቅ ስቴፕ ነው ለተሎን አገር ለቀቀል ሂድ ከዛ ደግሞ አለ ደግሞ ያው ኢትዮጵያ ሶሳይቲ ላይ ስናድግ መቼስ ይታወቃል በቃ ወላጆቻችን አይኖቻቸውኛ ላይ ነውና አገር ለቆመኝ ደግሞ it's a big step ከባድ ነው በጣም እና እሱን ባጋጣሚ ነው ስትለኝ በጣም የገረመኝ it was the same for me I remember ለ7 አመታት እንደዚህ ስራ ላይ እንደቆየሁኝ ብዙ ስራችን ያው ከቻይና ጋር ነው መቼስ as a business person መቼስ ቻይናን ሳትነካኝ እና አባቴ የሆነ ሰዓት ላይ በቅርብ ጊዜ ከ2 አመትና በፊት በቃ አሁን እኮ ብዙ እንግዶቻችን ከቻይና ነው የሚመጡት ሶ ለምን ቋንቋውን አትማሪምና ሲመጡ እዚህ በቃ ሆስት ልታረጋቸው ዌልካም የሆነ at home feeling እንዲኖራቸው ልታረጊ ይገባል ስለዚህ ሹር ያ ኢንተርናሽናል ቋንቋውን መማር ጥሩ ነው እና ለማር ስል እንደው በመጨረሻው በማር እኮ ጥሩ ከወንድሜ ጋር ደግሞ ድራይቭ ያደርግ እንደዚህ እንትና ላይ ላይክ እኔ የሚለው ግን እዛ እኮ ብትሄጂ ደግሞ ከምትማሪ ቋንቋውን ሲለኝ አንተ እውነትም በሄድኮ ከዛ እንደዛ ባልኩ በነጋታው ነው በቃ ቪዛ ፕሮሰስ ጀመርን and then the next week I'm gone በቃ በጣም like so ቻይናን የሚያስብበት ይሄ እንደሌላ ዓለም ሀገር አይደለም አሁን እኔ ወስጄ ዱባይ በጥል or ደግሞ ወስጄ አሜሪካ or ኢንግላንድ በቃ ማታቀው ቦታ ላይ ወስጄ በጥል you'll find your way out በቃ እንደምታረግ አድርገህ especially በቃ ትንሽ የሆነ አክቲቭ የሆነ ሰው ማለና ምንዘው ትክክል በቃ how do you explain China በሱ ዙሪያ አቲ በቃ ለአርለ ማታቂው ሀገር ሰው አምጥቶ ሲጥልሽ ምናምን ነገር ያለው ስሜት ከዛ ማታቂው ሀገር ብቻ ሳይሆን ደግሞ ማታቂው ሰው ማታቂው ቋንቋ ማታቂው ባል ብቻ በሙሉ አዲስ ነውና ሶ ከዜሮ ጀምሮ ሁሉን ነገር ራስሽ ነሽ ኤክስፕሎር የምታረጊው ከዛ
ካንቺ ቀድሞ የመጣ ሰው ደግሞ በአጋጣሚ ካገኘሽ ደግሞ እድል ነው በጣም ኢትዮጵያዊ ምናምን ነው የሚባለው I would say China ይለያል ነው ከሌላው ዓለም ይሄ ምንም ነው የማይገናኘው ኤርፖርት ገብተህ እንግሊዘኛ ማግኘት ብርቅ የሆነበት እኮ ምንድነው እኛውን ግን እንዴት ጃኒኛ በቃ ማውራት ነው ከሎካሉ ሰው ጋር ማውራት ነው ዋናው ቁልፍ ነገር ማለት ብዙ ሰው ይማራል ከዛ በኋላ ግን አቃዛው መጽሐፍ ላይ ደብተር ላይ የሚቀረው ያኛው ሰው ፈተና ሲደርስና ለቀረቃ ያቺ ካራክተር እንጽፋለን ተመስገን ነው ዞር ነው ግን ወጥተሽ ካላወራሹ እና ፕራክቲካል አረግሽ ይጣፋል እንደሌለው ከዚህ ራስ አይኖርም ብለህ ነው ሌቭል 1 አይጣፋል ግድ ነው በጣም በዚህ አጋጣሚ በጣም እንዴት እንደምኮራብህ ለመግለጽ ፈልጋለሁ Thank you በጣም ቻይኒዝ በሚያወራው ፍሉዌንሲ ልክ እንዲ ሲያወራ ያዩት ሰው የመጀመሪያ እንደውም ስነግርህ እንጃ I believe በጣም አንተም ፕራውድ ትሆናለህ ብዬ ነው የማስበው Thank you በጣም እና እንግዲህ በእለት የቻይና ቆይታውን ረጅም እንደመሆኑ I think አንድ ኤፒሶድ ያንተ ያስፈልገናል አይደል እንሰራለን for sure ኤክስፒሪየንስ ሼር የምናደርግበት ነው በደንብ ይኖረናል of course ምክንያቱም እኔ አሁን እንደው እንትን ስላችሁ በዚች ማለት በዚህ በሁለት አመት ቆይታ ራሱ በደንብ አይቻለሁ the challenges ሊመጡ የሚችሉት which is actually ለዚህ ፖድካስት የመጀመሪያ ምክንያቱ እሱ ነው ማለቴ እዚህ ቻይና ላይ ሰው ብቻውን ሆነ ነው የሚመስለው የሆነ ቻሌንጅ ሲመጣ የሆነ ነገር ፌስ ሲያደርግ በቃ እኔ ላይ ብቻ ደረሰ ምንድነው ማረጋው ከዛስ እንዳልከው ነው እንደው በምንስ ቋንቋ ነው ለሰው የምትነግረው ነው አዛሁን አገር ላይ ያለ እንደው ምንድነው that commenting የምንዋዋሰው ከጎረቤት ምንድነው ከጎረቤት ዘነዘና that commenting አለ ከጎረቤት ይዛችሁ ነው የምትባለው እዚህ there is no ከጎረቤት ጎረቤት በር ዝግ ነው ሲጀመር እንደው ቢኖሩ ራሱ በመንቋንቋ ነው በጣም በቃ እንትን ያለ ሂት ያደረገኝ ነገር ይሄ ቋንቋ እንደምንለው ይሄ ኖርማል ነገር እንዳልሆነ የተረዳው በጣም ትልቅ ቫልዩ አለውና ኢቭን በቃ በዲፕሬሽን ደረጃ ሁላ በጣም ብዙ ሰው አፌክትድ ሲሆን በተለያዩ በሰርቪስም በጓደኞቼም እንዲሁም ደግሞ በመተዋወቃቸው ሰዎች እንደዚህ ያቻለውና ሜንሊ እዚህ ፖድካስት ላይ ልናረግ የፈለግነው ነገር ምንድነው እነዛ ነገሮች አድሬስ መደረግ አለባቸው ነው because አሁን ቻይና ላይ ስንል እንዴት ነው ሰው እየኖር ያለው አንድ በትምህርት ህይወት ነው ዋነኛው በትምህርት ነው ካምፓስ ማጆሪቲው ካምፓስ ላይፍ ነው ያለው እና እዛም ላይ ያለው ስትራግል ቀላል ነው ወይ በፍጹም ከባድ ነው አይደለ ቀላል አይደለም እሱ ምክንያቱም I even remember a time I heard 250 300 RMB ለወር ተጠቅመናል ያሉ ልጆች አሉ በ300 RMB ለወር yes እንደውም 250 I believe 250 250 RMB ለአንድ ወር በቃ ዶርም ውስጥ ሆነ እንዴት አድርገው ነው ከነጥቡ ነው እንደሚኖረው በርግጥ ያው እንደ ጓንጅ ኤክስፔንሲቭ አይደለም ሲቲው ያነስ ያለ ከተማ ስቲል ቢሆን በቃ እና ይሁን አልፎ ስታዩ እንደ ጆርኒ ቢታይም ሞመንቱ ላይ ግን በጣም ከባድ ነው የሚሆነውና በጣም ካምፓስ ላይፍ በጣም ብዙ ቻሌንጅም ያለው እና ደግሞ አድሬስም ማድረግ የምንፈልገው one of the sector እሱ ነው ካምፓስ ላይፍ ግድ ነው በጣም ያ besides to that ደግሞ ሁለተኛ ላይ እዚህ ያው በብዛት ቻይናም እንደሆነ ስራ ላይ ነው ብዙ ሰው ያለው ቢዝነስ በጣም ወይ ስቴብል ስራ እዚህ ያለው አለ ወይ ደግሞ ኦን ኤንድ ኦፍ እየተመላለሰ የሚሰራ አለና ስፔሻሊ ኦን ኤንድ ኦፍ የሚሰራው ሰው በጣም አዌርነስ ያስፈልጋል ከዚህ እንደምንለው ነው ከትንሽ አሁን እኛ ቀልድ ይመስለናል ማፕ አሁን ምንድነች ማፕ በቃ ጉግል ማፕ ነው ከፍተህ ትሄዳለህ ነው እስቲ ማፕ ይዘህ እስቲ ሜትሮስ ግባ ቻይና is like for a newcomer it's like በጣም እንትን አሁን ዱባይ እንዳልኩ ነው for the first time ማንም ጋይድ ሳይኖር ብትሄድ you'll manage your way በደንብ ማኔጅ ታደርጋለህና እዚህ ግን it's not that simple even በቃ ሶርሲንግ ላይ በጣም ብዙ እንትኖች የሚልባቸው አለ ፋክት ወደ በካምፓኒ ደረጃ ስካም ምናምን ነገር በጣም ሰፖርቲቭ ሎየር የሚያስፈልጋቸው አሉ አንዳንዴ ደግሞ ቀላል ነገር በቃ እዚሁ ኖረ ራሱ ሲምፕል ቲንግ ላይክ ይሁን የኢሚግሬሽን ጉዳይ ሊሆን ይችላል cuz የቻይና ህግ ቪዛ ምናምን እሱ ቀልድ የለም በዛ ጉዳይ ከባድ ነው በጣም I would say እና እነዚህ ነገሮች አድሬስ ማድረግ like how is the process there ምንድነው ዛለ ያለው ነገር የሚለውን አድሬስ ማድረግ ነው ቢዝነስ ላይ በሶስተኛ ደረጃ ደግሞ በጣም እንደ one of my current ቤተሰብ
እዚህ ፋሚሊ ፎርም አድርጎ ልጆች ወልደው ትዳር መስርተው እየኖሩ ያሉ ሰዎች እኔ እንጃ በጣም በቃ I really want them to feel at home በቃ ይሄ ሶሳይቲው ሊመጣ ይችላል አሁን እስቲ አስበው አሁን እኛ ራሱ አሁን አንተ ስተማር የቅርብ ጓደኞች ማስተርስ ላይ ምን ያህል አሉ ለምሳሌ 20 ምናምን 10 ምናምን እንደዛ አሁን ኢማጂን እሺ ከነሱ ውስጥ አሁን 10ዎቹን በልና ያው በስራም በምን ብዙዎቻቸው ወደ ጓንጆ ነው ልትመጡ የምትችሉት ሶዛ ሰፈር ኮናችሁ ኮንቪኒየንት የሆነ ሰፈር ቤት ተከራየ ቢባል እዛያ የዘነዘናው ታሪክ ሊመጣ ነው ልትበደር ነው ከጎረቤት ሄደ ወቀቻለ ወይ እንትን አለ ወይ ጎረቤት ሲኖር ማለት ነው እንግዲህ ኤግዛክትሊ እና አለመተዋወቅ ነው እንጂ እንደዚህ አይነት ነገር ይኖራል በጣም ራይት ኮሚኒቲዎች በየከተማው ምናምን አሉ በጣም ትንሽ ናቸው ግን አሉ ስቲል ዲፈረንት ሲቲዎችም ላይ አሉ ለዚህ ደግሞ እኔ በእውነት የኢትዮጵያን ኮሚኒቲ ኢን ቻይና ያረገው አስተዋጽኦ እኔ እንጃ probably በሚቀጥሉት ኤፒሶዶቻችን መንጋብዛቸው ነው የሚሆነው በደንብ ከነሱ ራሱ ምን ሰማው በጣም ብዙ ነገር ይኖራልና ያን ነገር በቃ በደንብ ፑሽ ማድረግ በቃ ይሄንን ሶሳይቲ በደንብ ሞር ብሌንድ እንዲያደርግ ላይክ የምርም ስቴይ ኢን ቻይና ኮንቪኒየንት እንዲሆን እና ጄኒዩን የሆነ ላይክ እውነተኛ የሆነ ኢንፎርሜሽን አንዳንዴ ኢንፎርሜሽን ስንል እንደ ቀልድ የሚታይበት ሁኔታ አለ ማለቴ በቃ ድሮውን አባቴ በጣም በቃ ማከብረው ሁሌ ለኛል ሰው አለ ላይክ እኛ ያበላን ያጠጣን የሆነ ገንዘብ የሰጠንን ሰው ነው በብዛት ቫልዩ የምናረጋው የሚመክር ሰው አይገኝም የሚለኝ ማለት የሆነ ትክክለኛ ምክር የሚመክር ሰው ማግኘት ከምንም በላይ ቫልዩ አለው በጣም በቃ ሁሌ አንድ ቀን ሁለት ቀን የሚነግረኝ አይደለም እዛ ዴሊ ሪማይንደር ነው የሚመክርሽን ሰው ቫልዩ አድርጊ ዋጋ ሰጪ ግዴታ ገንዘብ ተሰጠሽ ያበላሽ ያጠጣሽ አይደለም ነው እንደ ፋዘር ዳውድ ማለት ነው እንግዲህ በየቀኑ መልእክት የሚልኩልን ፋዘር ናቸው በጣም ትክክል እና እንደውም ድሮ እንትን የድሮኛ አባቶች ሜሴጅ ታቀለ በእግር ተጉዘው እንደዛ ነው የተማሩት አይደለም ነው ማይ ዳድ ሲነግረኝ እንደዚህ ተጉዘን ስንሄድ አሁን ትልቅ ባለውለታ ማለት ለመንገድ ስንቅ የሚሰጥ ነው ለምን ፍን ቆሎ አትሆንም በቃ ኔክስት መንገድ ላይ እንዳይረብ ላይ ወደ ትምህርት ቤት ሊሄድ ይችላል ተመልሰ እርሻ ቤተሰቦችን ልታግዝ ይችላልና እንደዛ ከሰጡን ሰዎች እኩል ቫልዩ የምናረጋው የሚመክሩንን ልጆች እንደዚህ አርጉ ለትምህርታችሁ በርቱ ምክንያቱም ገጠር ላይ ሆነ ተምረህ እንዲበሉ የሚለን ሰው እና የህይወት ስንቅ አይደለም ፖሊስ ኤግዛክትሊ ለዚህ ኮን ላንጉዌጅ ዲፓርትመንት እና ምንድነው በቃ ትክክለኛ የሆነ መረጃን ማግኘት ራሱ ወሳኝ ነው በጣም ብዙ ሰው ያስፈልጋል እሱ መረጃ ከኢትዮጵያ የሚመጣ ሰው ወደዚህ ለመምጣት ያሰበ ሰው ራሱ ይሄንን መረጃዎች አይቶ ቢመጣ አንደኛ እዚህ ከመጣ በኋላ ይወዛገም ሁለተኛ የሆነ ማይሆን ሰው ማይሆን መረጃ ምናምን ሲያጋጥመው ራሱ ፊልተር አውት ማድረግ ይችላል አቮይድ ያደርጋል እነሱ ነገሮችና በጣም ወሳኝ ነው በተለይ ወደዚህ ለመጣ ሰው አድሬስ ለማድረግ እና በጣም ደስ የሚለው ደግሞ የሚቀጥሉት ኤፒሶዶቻችን የሚያጠቃልለው በጣም እናከብራቸው እውነትም በቻይና ላይ ለኢትዮጵያውያን ብቻ አይደለም ለፎሪነር በቃ ብዙ ላይፍን ኮንቪኒየንት ያደረጉ ኢቭን እንትን ሊሆን ይችላል ሁሉም ኤፒሶዶቻችን በአማርኛ ላይ ሆኑ ይችላል አንዳንዴ ፎሪነሮችንንም ልንጠራ እንችላለን ስለዚህ እንግሊዘኛም ይኖራል ማለት ነው ቻይኖችንም እንጋብዛለን ቻይኒዝ አለ ለካ for sure ያቀላቀል እንግዲህ በጣም ቆንጆ እንደውም ኢትዮጵያ ላሉ አሁን ላይ ኢትዮጵያ ላይ በጣም ብዙ ቻይኖች እየኖሩ ነው right so እንደውም እነሱ በጣም ነው ደስ የሚላቸው our language department ስላለ ችግር የለውም ቻይኒኛ ኮንቴንቶች አልፎ ይኖሩናል ስለዚህ ምንድነው የምናደርገው በዚህ በሚቀጥሉት ቆይታዎቻችን ኢንቫይት የምናደርጋቸው እዚህ ቤተሰብ መስርተው እየኖሩ ያሉት በትምህርት ደግሞ አሉ አሁን በጣም ብዙ ጓደኞች አሉ ኢቭን ኤክሲድ አድርገው ፕሮፌሰር ዩኒቨርሲቲ ፕሮፌሰር ይሆኑም አሉ ኢማጂን እንግዲህ ማለት ቻይና ላይ their professors የካምፓስ በትምህርት ላይ እዛ ደረጃ ኤክሲድ ያደረጉ አሉ እንዳንተም ደግሞ አሉን መተው በጣም ትልቅ ካምፓኒ ውስጥ ትላልቅ ቦታ ይዘው as a software engineer as even medicine ላይ ዶክተር ሆነው ብዙ ፊልድ ላይ እየሰሩ ያሉ አሉን ሶ እነሱን ኢንቫይት የምናደርግ ይሆናል and then በተጨማሪ ተማሪዎች probably ተገክል ተማሪዎችን የምንጠራ ይሆናል እንዲሁም ደግሞ እኔ በጣም እንዳልኩ በተደጋጋሚ ትልቅ ኢምፓክት አለው ብዬ ማስበው የኮሚኒቲው ነው በኤምባሲ እውነት ነው በቃ በጣም ሹርሊ እንደ መስሪያ ቤት of course አንድ ኤምባሲ በደንብ ፈንክሽናል ይሆናል ደግሞ በጣም ሰፖርቲቭ ሆኖ በቃ ተማሪዎችንም ስራ ላይ ያሉትንም ሁሉንም በቃ ሃንድ ኢን ሃንድ ኬር ያደረገ
ሶ እነሱንም እዚህ ላይ እየጋበዝን በደንብ ብዙ ነገር ሼር እንዲያደርጉ መረጃዎቻቸውን እናደርጋለን ትክክል right በጣም ያስባለሁ ሶ እስቲ የወደፊት ቆይታችን እንዴት ምን ይመስላል የወደፊት ቆይታችን በጣም ቆንጆ ነው የሚሆነው በጣም ብዙ አይነት መረጃዎች ነው ሼር የሚደረጉት ለእያንዳንዱ ሰው የሚሆኑ ለትምህርት ላይ የሚመጣ ሰው ለቢዝነስ ላይ የሚመጣ ሰው ኦር እዚሁንም ደግሞ ቤት መስርቶ ያለ ስለ አኗኗር የቻይና አኗኗር ትንሽ ግራ ያጋባው ሰውም ካለ የማያውቀውን መረጃ ያውቃል ሰማውን ይሰማል አዳዲስ ሰዎች ይተዋወቃል ኮኔክሽን ይፈጥራል ከዛ ኮሚኒቲ ነክ ኑሮ ይኖራል ማለት ነውና ቆንጆ እንትን ነው ያስባል ባይገርምህ እኔ አሁን ሰው የሆነታውን ልክ እንዳልኩ አይደል ልጅ ያለ በቃ በደያገሩ ነው እንግዲህ ስኮላርሺፕ የሚሞከረው ምን የሚባለውና የውነት በጣም ነው ሰውን መጨቀጨቀው በቃ አንድ ሰው መስት ማድረግ አለበት ከመለው ቻይና መጥቶ መቆየት አለበት ነው በቃ እውነት ነው በጣም really like አሁን እኔ even ጓደኞቼ ነው ጊዜ like እንዴ ላንቺ እኮ ሁሉ ነገር ተመቻቸልሽ ማለት ነው ሁሉም ሰው ይመቻል ማለት አይደለም እኔ ልመጣ ስልክ እዚህ ይለኛል ጓደኛ ሳይሆን በሰው ነው በቃ በጣም በሰው አድርጌ በደንብ ነው መረጃ ያጣራሁትና እሺ ካንዱም ሰማውና እንደዋልሽ እኔ አለች አላቀሽም አቃለው በድርብሽ እንዳመጭ እዚህ ስቃይ ነው የሚተርፍሽ ምኑም በቃ ሁሉ ነገር ከባድ ነው እንደምታስቢ አይደለም ላይ ከዛ በነጋታው እዚህ ቆየሽ ልጅ ማለት ነው ከዛ በነጋታው ከሆነ ሳምንታት በኋላ መጣለ ስላት አያገባኝም ማለት በጣም ተናደደች የሆነታ ተናደደ በቃ አያገባኝም እንዴት ሰው ሲነገረው አይሰማም በቃ በዛ ላይ ገል ነው ያለችኝ እና ይሄን ያህል የሰው ቪል ላይ ከዛ እኔ መጥቼ በሳምንቴ እዚህ ካልመጣችሁ ምንም ሰው አትሆኑ በቃ ግዴታ መምጣት አለባችሁ ላይ ሰማዩን ነገር ነው ማለት ያጋጠማት በጣም አሰቃይቷት አይቻለ ኑሮ ማለት ነው በቃ በጣም ብዙ ከሰው ይለያያል በጣም እና እኔ ግን አሁን እኔ የውነት ነው ማለት ራቅ ብዬ ከፐርሰናልም ይሄ ድሮ የነበረኝን ይሄ እንትን አልጨምርም አሁን ድሮ የነበረኝን ፐርስፔክቲቭ አሁን ኑ ሳይሆን የውነት ራቅ ብዬ like የምር በማስተዋል ሳይው አሁን ለምሳሌ አንድ ሰው አሁን ልጁን በቃ እሺ እንደዚህ ብሎ ወደ ዌስተርን ቢልክ ምን ቢልክ የውነት ነው ማለት በጣም ብዙ ተጽዕኖ አለው እዛ ኢቭን ከኢትዮጵያ ካልቸር ሶሳይቲ እምነት ምንም የማይሄዱ ነገሮች ናቸው በብዛት እዚህ ግን ቢመጣ እኔ የማስበው የውነት ነው አንደኛ ቻሌንጁ በራሱ አክቲቭ ያደርጋል ሳትፈልግ ወዳ አይደለም ሳትፈልግ ምንም ማቀቢት ወጥማቅ ምንም በቃ ዝምተኛ ነው እንዴ ነው ብትል እዚህ ቻሌንጁ ስትራግሉ ሳትፈልግ ይራሳል ቋንቋ መማር አለበት አለዛ ሰርቫይቭ አታርም ሶ አዲስ ነገር የመማር ግዴታ ሲሆን ነው አሁን ሰው የሆነ ነገር አድርግ ሲባል ግዴታው ነው ሲያደርግ it's never the same እና አንደኛ እሱ ነገር በጣም አፕዴት ያደርጋል ብዬ ነው የማስበው ሁለተኛ ደግሞ ኖርማሊ እንደው like እንደ ኢትዮጵያዊም በማንኛውም ሃይማኖት ውስጥ እንዳለ ሰው ነው ብታየው አንዳንድ ካልቸራሊ በቃ ሴንስ የማይሰጡ ነገሮች አሉ ወደ ዌስተርን ስንሄድ ቻይና ላይም እንደዛ አይነት ነገር የተለመደም አይደለም በእነሱም ሶሳይቲ አክሰፕታብል አይደለም ሶሳይቲው መንግስትም አይደለም በፍጹም when it comes to that ማጂስ ነው no እሱን ነገር I really appreciate that በጣም ቫልዩ አደርገዋለሁ በጣም እና ከመስመር የመሳት እድል ላይ ሲሆናል ኦፍ ኮርስ ቤተሰብ የለም እዚህ ያው ሁሉም ሰው እንደፈለገ ሊሆን ይችላል ምን የሚለው እንዳለው ነው ያው እሱ በአገር ቤትም እኮ የትም ካምፓስ ገባ ያው ነው እና እዚህ ግን እሱ እንዳለው ሆኖ my next point ደግሞ something new የሚለው ነገር እዚህ ነው የምንጨምረው ቫልዩ አድ ያደርጋል ብዬ ነው የማስበው በቢዝነስ ፐርስፔክቲቭ ይሄውን አሁን ሀገሬ ላይ እጂ እንትን ብሰራምለው እኔ አሁን በብዛት ኢትዮጵያ የሆነ ነገር አዲስ ነገር መጣ ሲባል እንዴት እኮ ይሄኛው ነው እንትን ያለው ነው የምንለው በብዛት ኤግዛክትሊ ከዚህ ነው ብዙ ቴክኖሎጂ ኢቭን ከቴክኖሎጂ ስንጀምር ይሄ ከኢንፍራስትራክቸር ከዲዛይን ከምን ስትል it's easy ከቻይና ለኢትዮጵያ እንዲስማማ or ለአፍሪካ እንዲስማማ አድርገ in a good way innovate ማድረግ በደንብ ይቻላል so ማይንድህን አክቲቭ ያደርጋል እኔ የኤጁኬሽን ሰው ነኝ ማለቴ መንገዴ ዕውቀትና ትምህርት ነው ብቻ ያለ ሰው ራሱ መጥቶ ሳይወድ በግዱ the other perspective of life the business world the interaction the creativity the innovation ግዴታ እንትን ይላል ውስጥ ይዋዳል ሳትፈልገው እንትን ይላል ይመጣልና ያ ነገር በጣም እኔ የውነት በቃ ሰውን ወደ ሆነ ሌቭል አፕግሬድ ያደርጋል ብዬ ስለማስብ እኔ ፐርሰናሊ ይሄ ያው እንግዲህ ፐርሰናል ኦፒኒየን ነው I would suggest ሰው የት ሊድ የት ሄጄ
ለመማር ሊሆን ይችላል የሆነ ኤክስፕሎር ለማድረግ ይችላል የት ቢላይ ቻይና በጣም I mean ሰው እኮ actually ወደ ሌላ ሀገር መሄድ እሱ እንዳለ ነው እንደ ሰው እንደ ፍላጎቱ ነው ግን አሁን አንድ ችግር ከቻይና ኮንሲደር አይደረግም ነው ችግሩ ማለት ነውና እሱ ነገር ነው መጀመሪያ እንትን ማለት ያለበት እሱ ነው ምንድን ነው መቀረፍ ያለበት ማለት ቻይና ኮንሲደር መደረግ አለበት አሁን ላይ እንደ ሂውጅ ሊስት በቃ ማለት የኛው ሀገር እዚህ በሄድ ምን ነገሮች አሉ እዚህ በሄድ ምን ቻይናን ማስቀምጠው ቻይና በሄድስ ምን ነገር አለ ሶ እሱን ነገር ሰው ቢያቅ I'm sure consider ማድረግ ይጀምራል ለትምህርትም ይሁን ለቢዝነስ ለስራ አሁን ለቫኬሽን እንዴ የቫኬሽኑንም በጣም ብናስብበት ደስ ይላል ቫኬሽን አሁን በቃ ማለት ቻይና ላይ እኔ አሁን እስቲ ወደ I think ጀምር እስከታችና ከላይ በቃ ማለት የብርድ ሀገር አሁን ሃርቢን አለ ከላይ የበረዶ ፌስቲቫል ራሻ እንዴት ነው ዛማ የራሻ ደንበኛች እኮ በቃ ግን እዛ ደግሞ ደስ የሚለው ይጠቀሙት አሁን በረዶውን አይስ ፌስቲቫል ብለው በአይስ ቢልዲንግ ፓላስ ይሰራሉ and ውስጡን ላይት ሲያደርጉትም በቃ ሌላ ታሪክ ማለት በጣም ናቹራል እንትን ከተባለ ደግሞ ናቹራል የሚገራርም እንትኖች ነው ያሉት ሃንግጆ አሁን ሄቨን ነው የሚሉት አሁን ቻይኖች ማለት ነው በሰማይ ገነት አለች በምድር ሃንግጆ አለች ነው የሚባለው ማለት ነው ቻይና በጣም so beautiful and ደግሞ ወደ እንትን ስኔ ደግሞ ወደ ቻይና ዌስት ስኔ ደግሞ እነ ሲንጃንግ ምናምን የሚባሉ ትንሽ የሆነ በረሃማ ነገር ናቸው በጣም ጉይሊን በቃ እሷ ደግሞ ኦልደስት ምናምን ነገር ነች መሰለኝ በቃ በጣም የሚገራርም there's a lot በጣም የሆነት በዊንተር ሲዝን በአራቱን ሲዝን ዊንተር አራቱንም ሲዝን የሚከርበት ቦታ አለ ሰመር ብትል የውነት ሄዳን በደንብ ተዝናንተን እኔ እንደውም የውነት ልክ አሁን ለቢዝነስ እንደዚህ ጓንጆ እንደሆነ ደግሞ ብዙ ሰው ይመላለስ አይደለ ሲመጡ እናንተ 5000 ምናምን ቢያወጣታችሁ በፍላይት መጣችሁ እንዴት ይችንማ ኑ እዚች ሂዱ ይላል እዚህ ቅርብ ያለ ግላስ ፍሪጅ ሊሆን ይችላል ኦር ደግሞ ሸንጀን አለ በጣም ደስ የሚል ቢቾች ያሉበት ነው እዛ ሂዱ ላይክ ሸንጀን ማለት እንግዲህ አሁን ኢቭን ሰው በየኢንስታው ምናምን የሚያያቸው አዳዲስ ሮቦት ይሄ እንትን የድሮን ዴሊቨሪ የታክሲ ላይክ ድራይቨርለስ ታክሲዎች ምናምን በቃ የሀገር ቴክኖሎጂ አሁን እዛ ነው ያለውና ኢቭን ቴክኖሎጂም ራሱን ለማየት ለሚፈልግ ሰው it's በቃ convenient የሆነ ነገር እና ለዛ እኔ ለቱሪዝምም በጣም ቆንጆ እንትን ነው ልክ the same way we ልክ እንዴት ነው አሁን እዚህ ያሉት ቻይኒዝ ሶሳይቲዎችን ኢትዮጵያ መቅረት የለባችሁም እንደምለው ነው በቃ ለምሳሌ አንድ ሰው ላይ በቃ አፍሪካ ሊድ ካለኝ ኢትዮጵያ ነው የሚሄደው መጀመሪያ perfect countries ነው blend የምናደርገው ብዬ በጣም ደስ የሚለው ደግሞ በተለያዩ ፎሪነሮችንም ምንም ኢንቫይት ስለምናደርግ እስቲ ከነሱ ደግሞ ያለውን ቪው ወደፊት ደግሞ ምን ይሆናል እስቲ ቻይና እንዴት ያዩታል ወይታቸው እንዴት ነው ከሀገራቸው ጋር በመንድነው ያገናኙት ያሉት ምንም በደንብ ኤክስፕሎር ምናደርግ ይሆናል የነሱ ኤክስፒሪየንስ ምናምን በደንብ ኤክስፕሎር ይደረጋል በጣም ትክክል exciting content ይኖረናል for sure exciting ብዙ በጣም ስለዚህ stay tuned ለማለት ነው የምንፈልገው አድማጮቻችን ተመልካቾቻችን መቼስ ማይዳዱ ይላል በሰው ጆሮ አደራ ይለኛል ሰው ጆሮ አትቀልዱ የምታወሩትን ተጠንቀቁ እንዲሁ ቤት ውስጥ ራሱ እንደ ቀልድ አሁን ከልጆች ጋር ምናምን ስንንጫጫ የምታወሩትን አታስቡም እንዴ ምን የምታወሩ በቃ የሆነ ቫልዩ የሌለው ነገር አታወሩ ነውና እንኳን እንዲ አንድ ሰዓት 2 ሰዓት or 30 ደቂቃ በላይ የሚቆይ ፖድካስት ይቀርና እንዲቹ ትንሽ ራሱ ምን ወያያት ነገር የሆነ ፍሬ ሊኖር ይገባል ለሰው የሆነ ዋጋ ያለው ነገር ሊያደርስ ይገባዋል እንዲሁ በሳቅ በምን ብቻ ማለፍ የለበትም ስለዚህ ያንንም መሰረት ያደረገ ለቻይና አዲስ ለሚመጣም ይሁን ለዓለም ይሁን ወደፊትም ሊመጣ ላሰበ ሰው የውነት ቫልዩብል የሆኑ ኮንቴንቶችን ይዘን ምንመጣ ይሆናል እንግዲህ ያው በጉጉት እንደምትጠብቁን ተስፋለን በተጨማሪም ደግሞ ለጓደኞቻችሁ ለቤተሰብ ለሁሉም በማጋራት የሚመጡትን ኮንቴንቶች ያያችሁ ሐሳብ አስተያየትም እየሰጣችሁን ኢሜል ላይ ሊሆን ይችላል ኮሜንት ላይ ሊሆን ይችላል
ወይ ደግሞ በተለያዩ ሶሻል ሚዲያ በማስተላለፈው ሚንስ ሊሆን ይችላል ፊድባካችሁን በጣም መስማት እንፈልጋለን በጥሩም በመጥፎም ሰውን ቢልድ የሚያደርገው አንደኛው ክሪቲክስ ግድ ነው ያ እንዲያረጋችሁትን እንዲ አድርጋችሁ ብታቀርቡልን በዚህ መንገድ ቢሆን ይያላችሁ ደግሞ እናንተ እንደ ተደራሾች ለኛ ጋይድ ብትሆኑን መስመር ብታሰምሩልንና በዚህ ቢኬድ ለኛ የተሻለ ቫልዩ አድ ያደርጋል የምትሉትን ነገር ብትገልጹልን በጣም ደስ ይለናል እንግዲህ አሁንን ኤፒሶድ በዚህ ምን ጨርስ ይሆናል በሚቀጥለው ላይ ደግሞ እንግዳችንን ይዘን እንግዲህ ማን እንደምን አሁን አንናገርም እሺ ሲደርስ ነው it will be a surprise so እንግዶቻችንን ይዘን የምንቀርብ ይሆናል በጣም እናመሰግናለን በጣም እስከ ቀጣይ ኤፒሶድ ሰላም ቆዩልን